Hello, dear students, and welcome to our educational video series. I am Bantider, your guide on this exciting educational journey. I feel happy to be with you. Thank you. ሰላም እንደምንዋላችሁ ተማሪዎች። ይህ በባንቲደር እየተዘጋጀ የሚቀርብላችሁ የአስረኛ ክፍል የኬሚስትሪ ትምህርት ነው። የኬሚስትሪ ትምህርትን በሚገባ ትረዱኛላችሁ ብዬ ተስፋ አድርጋለሁኝ። እዚህ ወደ ትምህርቱ በምንሄድበት ሰዓት የአስረኛ ክፍል የኬሚስትሪ ትምህርት ወደ 6 ዋና ዋና ምዕራፎች አሉት። የመጀመሪያው ምዕራፍ ምን ይላል? ኬሚካል ሪያክሽን ኤንድ ስቶይቺዮሜትሪ የሚል ይሆናል። እዚህ ምዕራፍ ውስጥ ወደ 6 ንዑስ ርዕሶች አሉት። የመጀመሪያው ኢንትሮዳክሽን ወይም ደግሞ መግቢያ የምንጠራው ነው። ሁለተኛው ጋር ስመጣ ኬሚካል ኢኩዌሽን የሚል እናገኛለን። ሶስተኛው ጋር ታይፕስ ኦፍ ኬሚካል ሪያክሽን፣ አራተኛው ኦክሲዴሽን ኤንድ ሪዳክሽን ሪያክሽን፣ አምስተኛው ጋር ስመጣ ሞለኪውላር ማስ፣ ፎርሙላ ማስ፣ ሞል ኮንሰፕት ኤንድ ኬሚካል ፎርሙላ፣ የመጨረሻው ንዑስ ርዕስ ስቶይቺዮሜትሪ ይላል። ስለዚህ እነዚህ 6 ዩኒቶች 6 ንዑስ ዩኒቶች የምናይ ይሆናል ማለት ነው። ዩኒቱ ጋር ስመጣ ሶሉሽን የሚል እናገኛለን። እዚህ ጋር ስመጣ ወደ 7 ንዑስ ርዕሶች አሉት። የመጀመሪያው ንዑስ ርዕስ ሄትሮጂነስ ኤንድ ሆሞጂነስ ሚክስቸር ይላል። ሁለተኛው ጋር ስመጣ ሶሉሽን ፕሮሰስ የሚል እናገኛለን። ሶስተኛው ጋር ሶሉቢሊቲ አዝ አን ኢኩሊብሪየም ፕሮሰስ፣ አራተኛው ዋይስ ኦፍ ኤክስፕሬሲንግ ኮንሰንትሬሽን ኦፍ ሶሉሽን፣ አምስተኛ ፕሪፓሬሽን ኦፍ ሶሉሽን፣ ስድስተኛ ሶሉሽን ስቶይቺዮሜትሪ፣ ሰባተኛው ዲስክራይቢንግ ሪያክሽን ኢን ሶሉሽን ፕሮሰስ የሚል እናገኛለን። ወደ ሶስተኛው ምዕራፍ ስንመጣ ኢምፖርታንት ኢንኦርጋኒክ ኮምፓውንድስ ይላል። በዚህ ምዕራፍ ላይ ወደ 5 ንዑስ ርዕሶችን የምናይ ይሆናል። የመጀመሪያው ኢንትሮዳክሽን ወይም መግቢያ እያልን የምንጠራው ነው። ሁለተኛው ኦክሳይድ ይላል። ሶስተኛ አሲድ፣ አራተኛ ቤዝ፣ አምስተኛ ሳልስ ወይም ጨው እያልን የምንጠራቸውን ኢንኦርጋኒክ ኮምፓውንዶች የምናይበት ምዕራፍ ይሆናል። ዩኒት 4 አራተኛው ምዕራፍ ጋር ስመጣ የምናየው ምን ይሆናል? ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ። ስለዚህ እዚህ ጋር ወደ 4 ንዑስ ርዕሶች አሉት። የመጀመሪያው ኢንትሮዳክሽን ነው። ሁለተኛው ኢነርጂ ቼንጅ ኢን ኤሌክትሮኬሚስትሪ፣ ሶስተኛ ኤሌክትሮኬሚካል ሴል፣ አራተኛው ኤሌክትሮላይሲስ ይሆናል። አምስተኛው ምዕራፍ ጋር ስመጣ የምናያቸው ወደ 3 ንዑስ ርዕሶች አሉ። የመጀመሪያው ኢንትሮዳክሽን ነው። ሁለተኛው ጀነራል ፕሮፐርቲ ኦፍ ሜታል ኤንድ ፕሮዳክሽን ኦፍ ሳም ሜታልስ፣ ሶስተኛው ጋር ስመጣ ፕሮዳክሽን ኦፍ ሳም ኢምፖርታንት ነን ሜታልስ። የመጨረሻው ምዕራፍ ሃይድሮካርበንስ ኤንድ ዜር ናቹራል ሶርስ ይላል። ወደ 5 ንዑስ ርዕሶች አሉት። የመጀመሪያው ኢንትሮዳክሽን፣ ሁለተኛው ሳቹሬትድ ሃይድሮካርበን አልኪን እያልን የምንጠራቸው፣ ሶስተኛው ጋር ስመጣ አንሳቹሬትድ ሃይድሮካርበን አልኪን እና አልካይን እያልን የምንጠራቸው እናያለን። አራተኛው ጋር ስመጣ አሮማቲክ ሃይድሮካርበን ቤንዚን እናያለን። አምስተኛው ጋር ስመጣ ናቹራል ሶርስ ኦፍ ሃይድሮካርበን የሚሉ ወደ 5 ንዑስ ርዕሶችን የምናይበት ቶፒክ ነው ወይም ደግሞ ዩኒት ነው። ኦኬ ተማሪዎች፣ ወደ መጀመሪያው ቻፕተር በምንመጣበት ሰዓት ዛሬ የምናየው የመጀመሪያው ቪዲዮ 1 እሱም ቶፒካችን ምን ይሆናል? ኬሚካል ኢኩዌሽን ኤንድ ኬሚካል ሪያክሽን የሚሉ ሀሳቦችን የምናይበት ነው። ስለዚህ ወደ ዋናው ርዕስ ከመሄዳችን በፊት 9ኛ ክፍል ላይ ተምራችኋል ብዬ ተስፋ አደርጋለሁኝ። ዘን የመጀመሪያ የምንጀምረው ከኬሚስትሪን ዲፋይን ከማድረግ ነው። ሶ we talk about chemistry. It is a science or the field or the branch of natural science that deals about the 4 basic aspects of matter. These are composition, property, structure and change of matter. እነዚህ 4 ኤሪያዎች ኬሚስትሪ በዋናነት ስለ ቁስ አካል የሚያጠናቸው ኤሪያዎች ናቸው። የመጀመሪያው ኮምፖዚሽን ወይም ደግሞ የስሪት እያልን የምንጠራው ነው። አንድ ቁስ አካል ወይም ደግሞ አንድ ሰብስታንስ የተሰራው ከምን ከምን ነው? ለምሳሌ ወተርን በምናይበት ሰዓት የወተር ሞለኪውል እያልን የምንጠራው ቁስ አካል የተሰራው ከሃይድሮጅን እና ከኦክሲጅን ነው። በተመሳሳይ በውስጡ 2 የሃይድሮጅን እና 1 የኦክሲጅን አተሞችን ይዟል። ስለዚህ ይህ ምን ተብሎ ይጠራል? ዛትስ ኮልድ ኮምፖዚሽን ይባላል። ስለዚህ ኮምፖዚሽን ስተዲድ አንደር ዘ ኤሪያ ኦፍ ኬሚስትሪ። ሁለተኛው ጋር ስመጣ ፕሮፐርቲ ወይም ደግሞ ዘ አይዴንቲቲ ኦፍ ዋት ኤኒ ሰብስታንስ ዛት ኢዝ ቱ አይዴንቲፋይ ዋን ሰብስታንስ ፍሮም ዘ አዘር። አንድን ቁስ አካል ከሌላ ለመለየት የምንጠቀምበት ምን ተብሎ ይጠራል? ፕሮፐርቲ ተብሎ ይጠራል። ለምሳሌ ወተርን በምናፈላበት ሰዓት የወተር የራሱ ምን አለ? ቦይሊንግ ፖይንት ወይም ደግሞ ነጥበ ፍሌት እያልን የምንጠራው አለ። ከአልኮል ጋር ለምሳሌ መለየት ብንፈልግ ሁለቱን በምናፈላበት ሰዓት በ100 ዲግሪ ሴንቲግሬድ የሚፈለው ውሃ ሲሆን በ78 ዲግሪ ሴንቲግሬድ አቶም ቴምፕሬቸር የሚፈለው ምን ይሆናል? አልኮል ይሆናል። ስለዚህ ምንነታቸው ሳይቀየር መለየት እንችላለን ማለት ነው። በተመሳሳይ ኬሚካል በምናወራበት ሰዓት አንድ ሰብስታንስ ኬሚካል ሪአክሽን ካካሄደ በኋላ መጀመሪያ የነበረው ሰብስታንስ ምን እንደሆነ ማወቅ ይቻላል። ለምሳሌ
የሆነ ሰብስታንስ ተሰጥቶን ያን ሰብስታንስ ከውሃ ጋር ኬሚካል ኬሚካል ሪአክሽን ካካሄደ በኋላ የምናገኘው ቁስ አካል የብሉ ሊትመስ ፔፐር ወደ ሬድ ቢቀይር ያ ሰብስታንስ መጀመሪያ የነበረው አሲዲክ ኦክሳይድ ነው። ከውሃ ጋር ሲተገበር አሲድ ስለሚሰጥ ማለት ነው። ቢኮዝ አሲዶች የብሉ ሊትመስ ፔፐርን ወደ ሬድ ወይም ደግሞ ወደ ቀይ የመቀየር ባህሪ አላቸው። ስትራክቸር ብለምንጠራው ደግሞ የቁስ አካሉ የተሰራባቸው ትንሽ ቅንጣቶች አወቃቀር ወይም ደግሞ በመካከላቸው ያለውን አትራክሽን ፎርስ የምንለይበት ነው። ለምሳሌ ከዚህ አንጻር ቁስ አካሎች በሶስት ይከፈላሉ። ታች ተምራችሁታል። ጠጣር፣ ፈሳሽና ጋዝ ወይም ደግሞ ሶሊድ፣ ሊኩዊድ እና ጋዝ እያልጠራቸዋለን። ጠጣር ወይም ደግሞ ሶሊድ እያልጠራቸው ዘ ፓርቲክልስ አር ዋት ቬሪ ክሎዝ ቱ ኢች አዘር ማለት በፓርቲክሎቹ መካከል ያለው ዲስታንስ ወይም ደግሞ ርቀት በጣም ትንሽ የሆነ ፓርቲክሎቹ በጣም ክሎዝ የሆኑ የተቀራረቡ ፓርቲክሎች ማለት ነው። ሊኩዊድ እያልጠራቸው ደግሞ ከሶሊድ አንጻር በምናይበት ሰዓት በተወሰነ መልኩ ቢሆን ፓርቲክሎቹ በመካከላቸው ጋፕ ያላቸው ማለት ሲሆን ጋዝ ማለት ፓርቲክሎቹ የተራራቁ ሰብስታንስ ማለት ነው። ስለዚህ ከዚህ አንጻር ነው በሶስት የምንከፍላቸው። እነዚህን አሁን ከላይ ያወራናቸው ነገሮች ተምራቸዋል ብዬ አስባለሁ። ከታች ቼንጅንም ተምራቸዋል፣ እዚህ ጋር የምናየው ይሆናል። ስለዚህ ወደ እናንተ መጽሐፍ እንምጣና መጀመሪያ የምናየው ቼንጅ ማለት ምን ማለት ነው፣ ወይም ደግሞ ለውጥ ማለት ምን ማለት ነው። ኢን ኤኒ ኤሪያ በተለያየ ኤሪያ ውስጥ ቼንጅ ኢዝ ዋት ዊች ኢዝ ዘ ላው ኦፍ ላይፍ የህይወት ህግ ነው። ወይም ደግሞ በእያንዳንዱ ተፈጥሯችን ውስጥ ምን አለ? ዜር ቼንጅ አለ። ይህ ወደ ቁስ አካል በምናመጣበት ሰዓት ቼንጅ ኢዝ ዋት ዘ ትራንስፎርሜሽን ኦፍ ወን ሰብስታንስ ቱ አናዘር አይዘር ፊዚካሊ ኦር ኬሚካሊ። ዘን ቼንጅ ብለን እንጠራው አንድ ሰብስታንስ በአካላዊ ወይም ደግሞ በኬሚካላዊ መንገድ ወደ ሌላ ሰብስታንስ የሚቀየርበት ማለት ነው፣ ዲፋይን በምናደርግበት ሰዓት። ስለዚህ we talk about the difference between physical and chemical change. Physical change is the change of what any substance either shape or size. There is no change in composition. አካላዊ ለውጥ እያልን የምንጠራቸው አንድ ሰብስታንስ ምንነቱ ሳይቀየር በሰብስታንሱ መጠን ወይም ደግሞ የሰብስታንሱ ቅርጽ ብቻ የሚቀየርበት ከሆነ ምን ተብሎ ይጠራል? ዛስ ከሆነ ፊዚካል ቼንጅ ተብሎ ይጠራል። ፊዚካል ቼንጅ የራሱ መገለጫ ባህሪያቶች እያልን የምንጠራቸው አሉ። ለምሳሌ አንድ ሰብስታንስ በፊዚካል ቼንጅ ወይም ደግሞ በአካላዊ ለውጥ አለፈ ማለት ከዛ ሰብስታንስ ላይ የምናያቸው ለውጦች ምን ምን ናቸው ብለን በምናይበት ሰዓት የሰብስታንስ የሚኖረው የቅርጽ ወይም ደግሞ የመጠን ለውጥ ብቻ ነው። ማለት መጀመሪያ የነበረው ሰብስታንስ ምንነቱ አይቀየርም። ለምሳሌ ውሃን ፍሪጅ ውስጥ በምናስገባበት ሰዓት ቀዝቃዛ የነበረው ውሃ ቀጥታ ወደ ምን ይቀየራል? ወደ ፈሳሽ የነበረው ውሃ ቀጥታ ወደ ጠጣር ይቀየራል ማለት ነው። ያ ማለት ኮንቨርሽን ኦፍ ዋት ሊኩዊድ ወተር ቱ ሶሊድ ወተር ዜር ኖ ቼንጅ ኢን ኮምፖዚሽን። ሊኩዊድ ወተር ውስጥ ያለው ሃይድሮጅንና ኦክሲጅን ናቸው። በተመሳሳይ የጠጣሩ ወይም ደግሞ ወደ በረዶ የተቀየረ ውሃ ውስጥ የምናገኛቸውም ሃይድሮጅንና ኦክሲጅን ናቸው። በሌላ መልኩ ውሃን ብናፈለው ወደ ጋዝ ይቀየራል። ያ ማለት ሊኩዊድ የነበረው ውሃ ወደ ጋዜስ ወተር ይቀየራል ነው። በፈሳሽ መልክ የነበረውን በጋዝ መልክ እናገኘዋለን። ስለዚህ መጀመሪያ የነበረው ስሪት አሁንም አይቀየርም። የሚቀየረው ምን ብቻ ነው? ስቴት ኦፍ ማተር ብቻ ነው። ስለዚህ አካላዊ ለውጥ እያልን የምንጠራው የሰብስታንሱ ምንነት የተሰራባቸው ስሪቶች አይቀየሩም። የሚቀየረው የሰብስታንሱ ቅርጽ ወይም መጠን ብቻ ይቀየራል ነው። በሌላ መልኩ ለምሳሌ ወረቀትን ብንቀደው ትልቅ የነበረው ወረቀት በሳይዝ ብቻ ወደምን ይቀየራል? ወደ ትንሽ ወረቀት ይቀየራል። ወይ ነው ኦኬ። ስለዚህ ሌላኛውን ፕሮፐርቲ ጋር ፊዚካል ቼንጅ ጋር በምናይበት ሰዓት there is no production of heat or there is no production of light in general. There is no change in color, there is no change in temperature. እነዚህ የፊዚካል ቼንጅ ወይም ደግሞ የአካላዊ ለውጥ እያልን የምንጠራቸው አንድ ሰብስታንስ በአካላዊ ለውጥ ካለፈ በኋላ የሚያሳያቸው ለውጦች ናቸው። ወደ ሁለተኛው ስንመጣ ሁለተኛው ኬሚካል ቼንጅ እያልን የምንጠራው ወይም ደግሞ ኬሚካላዊ ለውጥ እያልን የምንጠራው አንድ ሰብስታንስ ከቅርጽና ከመጠን በተጨማሪ የስሪት ለውጥ የሚያሳይበት ማለት ነው። የሰብስታንሱ ምንነት ሙሉ በሙሉ ወደ ሌላ አዲስ ሆነ ወደ ሰብስታንስ የሚቀየር ከሆነ የምን ተብሎ ይጠራል? እስካሁን ኬሚካል ቼንጅ ይባላል። ሶ ዩ ካን ዲፋይን ኬሚካል ቼንጅ ኢዝ ዋት ዘ ትራንስፎርሜሽን ኦፍ ኤ ሰብስታንስ ኢንቱ አናዘር ባይ ኬሚካል ፕሮሰስ። በኬሚካል ፕሮሰስ የሚቀየርበት ከዚህ በኋላ በተለያየ ዩኒት ላይ የምናያቸው የኬሚካል ሪያክሽን ወይም ደግሞ ኬሚካዊ አጸግብሮት እያልን የምንጠራቸው በሙሉ የኬሚካል ቼንጅ መገለጫዎች ናቸው፣ ወይም ደግሞ የኬሚካል ቼንጅ ምሳሌዎች ናቸው። እነሱ እናያቸዋለን አንድ ባንድ። ከዩኒት 1 እስከ ዩኒት 6 ድረስ የምናያቸው የተለያዩ ኬሚካል ሪያክሽኖች አሉ። እነዛ ኬሚካል ሪያክሽኖች በአጠቃላይ በኬሚካል ቼንጅ ውስጥ ያለፉ ናቸው። ሌላው ዓለም ላይ አዲስ የሆነ ሰብስታንስ የሚመረትባቸው እያንዳንዱ ጥሬ ዕቃ በኬሚካላዊ መንገድ አልፎ አዲስ የሆነ ፕሮዳክት ጀነሬት የምናደርግበት ከሆነ ምን ተብሎ ይጠራል? ኬሚካል ቼንጅ ተብሎ ይጠራል።
የኬሚካል ቼንጅ መገለጫ ባህሪያቶች የሚባሉት ቅድም ካየናቸው ከአካላዊ ለውጥ ወይም ደግሞ የፊዚካል ቼንጅ ብለን ካየናቸው በተቃራኒ ሳይድ የምናገኛቸው ዜር ኮልድ ኬሚካል ቼንጅ ፕሮፐርቲስ ኦፍ ኬሚካል ቼንጅ ተብለው ይጠራሉ። ያባት የኬሚካል ቼንጅ ወይም ደግሞ የኬሚካላዊ ለውጥ መገለጫ ባህሪያቶች የሚባሉት የመጀመሪያው ዘ ዋት ፎርሜሽን ኦፍ ኒው ሰብስታንስ ነው። ቀደም እየደረግኩላችሁ ኬሚካል ቼንጅ ወይም ደግሞ ኬሚካላዊ ለውጥ እያልን የምንጠራው አዲስ የሆነ ሰብስታንስ የሚፈጠርበት ነው። ዘ ፎርሜሽን ኦፍ ዋት ኤ ሰርቴን ኒው ሰብስታንስ ዘ ቼንጅ ኢን ዋት አይዴንቲቲ ምንነቱ ይቀየራል። አዲስ የሆነ ሰብስታንስ ከአዲስ ፕሮፐርቲ ጋር የሚፈጠርበት ኬሚካል ቼንጅ ተብሎ ይጠራል። ሁለተኛው ዘ ፕሮዳክሽን ኦፍ ሂት ነው። ሂት ምን እናደርጋለን? ጀነሬት እናደርጋለን። ኦር ላይትን ጀነሬት እናደርጋለን። ኦር ላይት እንጠቀማለን። ለምሳሌ ፎቶሲንቴሲስ ጋር በምታዩበት ሰዓት ባዮሎጂ ጋር አይታችሁ ከሆነ የካርቦን ዳይኦክሳይድ ጋዝ ከወተር ጋር ሪያክት ያደርግና ወደ ግሉኮስ ፕላስ ኦክሲጅን ይቀየራል። እንደ ካታስ ላይት እንጠቀማለን። ያን ፕሮሰስ ፋሲሊቴት እንዳደረገው ማለት ነው። ሌላው ቼንጂንግ ከለር ነው። የከለር ለውጥ እናገኛለን። የኬሚካል ሪያክሽን መካሄዱን ከሚያሳዩ ኢንዲኬተሮች አንዱ የከለር ለውጥ ነው። ስለዚህ በአንድ ፕሮሰስ ውስጥ የከለር ለውጥ ወይም ደግሞ ቼንጂንግ ከለር ካለ ኬሚካል ቼንጅ ተካሂዷል የሚለውን መረዳት እንችላለን ማለት ነው። ሌላው ቼንጂንግ ቴምፕሬቸር ነው። የቴምፕሬቸር ለውጥ ይኖራል። እነዚህ ዋና ዋና የኬሚካል ቼንጅ ማሳያዎች የሚባሉት ናቸው። ወይም ደግሞ አንድ ሰብስታንስ በኬሚካል ቼንጅ ካለፈ ወይም ኬሚካላዊ ለውጥን አካሂዷል ብለን ካመንን እነዚህን ፕሮፐርቲዎች ማሳየት ይጠበቅበታል ማለት ነው። ስለዚህ እነዚህ ከላይ ያየናቸው ሁለቱ ፊዚካልና ኬሚካል ቼንጅ ዘ ስተዲድ አንድ ዘ ኤሪያ ኦፍ ኬሚስትሪ ኬሚስትሪ ከሚያጠናቸው ወይም ደግሞ በኬሚስትሪ ከሚጠኑ ዋና ዋና የቁስ አካል መገለጫዎች አንዱ ቼንጅ ነው ማለት ነው። ኦኬ ከዚህ በመቀጠል የምናየው ምን ይሆናል? ዘ ዲፈረንስ ቢትዊን ዋት ኬሚካል ሪያክሽን ኤንድ ኬሚካል ኢኩዌሽን ከዚህ በፊት ያየነው ኢንትሮዳክሽን ነበረ። አሁን የምናየው ምን ይሆናል? ዋት ኢዝ ዘ ዲፈረንስ ቢትዊን ኬሚካል ሪያክሽን ኤንድ ኬሚካል ኢኩዌሽን። ሶ ዊ ቶክ አባውት ኬሚካል ሪያክሽን ኢት ኢዝ ዘ ፕሮሰስ ዛት ሪፈርስ ቱ ዘ conversion of what reactant to product or that refers to as the formation of product from reactants. Here on the textbook says chemical reaction is a process in which reacting substance called reactants are converted into new substance called products. እዚህ ጋር እንደምናየው ኬሚካል ሪያክሽን ማለት የጥሬ ዕቃዎችን ተጠቅመን ወይም ደግሞ በኬሚስትሪ አጠራር ሪያክታንት ወይም ደግሞ ተጸግባሪዎች እያልን የምንጠራቸውን ተጠቅመን አንድን አዲስ የሆነ ሰብስታንስ ፕሮዲውስ የምናደርግበት ፕሮሰስ ምን ተብሎ ይጠራል? ኬሚካል ሪያክሽን ይባላል። ኬሚካል ሪያክሽን እያልን የምንጠራው አጠቃላይ ሂደቱ ነው። ሁለትና ከሁለት በላይ የሆኑ የተለያዩ ቁስ አካሎች በኬሚካላዊ በሆነ መንገድ ሪያክት አድርገው ወይም ደግሞ ተጸግብረው አዲስ የሆነ ሰብስታንስ ፕሮዲውስ የሚያደርጉበት ፕሮሰስ ነው ወይም ደግሞ ሂደት ምን ተብሎ ይጠራል? ኬሚካል ሪያክሽን ይባላል። ለምሳሌ የካርበን እና ኦክሲጅን ሪያክት አድርገው የካርበን ዳይኦክሳይድ ጋዝን ፕሮዲውስ የሚያደርጉበት ኦቨርኦል ፕሮሰስ ምን ተብሎ ይጠራል? ኬሚካል ሪያክሽን ይባላል። ወይም ደግሞ ከዚህ በኋላ የምናያቸው እያንዳንዱ ኬሚካል ሪያክሽን የተካሄደበት አጠቃላይ ኦቨርኦል ፕሮሰስ የሪያክታንቶቹ ወደ ፕሮዳክት የሚቀየሩበት በአጠቃላይ ምን ተብሎ ይጠራል? ኬሚካል ሪያክሽን ይባላል። ስለዚህ ኬሚካል ሪያክሽን ዲፋይን ስናደርግ ኢት ኢዝ ዘ ፕሮሰስ ዛት ሪፈርስ ቱ ዘ ኮንቨርሽን ኦፍ ዋት ሪያክታንት ቱ ፕሮዳክት or it is a process of what producing a certain new substance which is called product from reactants. ለዚህ ፕሮሰስ ምን ተብሎ ይጠራል? ኬሚካል ሪያክሽን ተብሎ ይጠራል። ወይም ደግሞ ለምሳሌ ሃይድሮጅን እና ኦክሲጅን ሪያክት አድርገው ወተርን ፕሮዲውስ የሚያደርጉበት ማለት ነው። ይሄ ምን ይባላል? ፕሮሰሱ ኬሚካል ሪያክሽን ተብሎ ይጠራል። እሱ መያዝ መቻል አለባችሁ። ኦኬ ስለዚህ ሪያክታንት ብለን የምንጠራቸው ወይም ደግሞ በግራ በኩል የምናገኛቸው ከቀስቱ በስተግራ ሳይድ የምናገኛቸው ምን ይባላል? ዛር ካውልድ reactants ተብሎ ይጠራሉ። ሶ reactants are their substance they are found at the left side of what the arrow, whereas products are substance they are found at the right hand side of what the arrow, or they are new substance produced from the chemical reaction. Where reactants are what they are starting material or raw material for the formation of what a certain new product. Let us take the preparation of water. Water can be prepared from what nitrogen and what hydrogen and oxygen. ለዚህ ሃይድሮጅን እና ኦክሲጅን ዛር ሪያክቲንግ ሰብስታንሶች ናቸው ወይም ደግሞ ዛር ሪያክታንት እያልን የምንጠራቸው ወተርን ፕሮዲውስ ለማድረግ የምንጠቀምባቸው ሰብስታንሶች ናቸው። ፕሮዳክቱ ለምንጠራው ደግሞ ወተር ነው። ለምሳሌ በዚህ ኬሚካል ሪያክሽን ውስጥ ከሃይድሮጅን እና ኦክሲጅን ሪያክት አድርገው ፕሮዲውስ የምናደርገው ሰብስታንስ ማለት ዛስ ኮልድ ወተር ነው። ስለዚህ በዚህ ኬስ ሪያክታንቱ ማናማን ናቸው? ኦክሲጅን እና ሃይድሮጅን ሲሆኑ ፕሮዳክቱ ደግሞ ዛስ ኮልድ ወተር ነው ማለት ነው። ለዚህ ከዚህ በኋላ የምናያቸው ኬሚካል ሪያክሽኖች ኬሚካል ሪያክሽን
ሪቨርሲብል እና የሪቨርሲብል ኬሚካል ሪያክሽን ተብሎ ይጠራል። እዚህ ጋር የምናያቸው ዘሆል ሪቨርሲብል ኬሚካል ሪያክሽኖች ናቸው። ያ ማለት የሪያክታንት ሳብስታንስ ወይም ደግሞ ቁስ አካሉ ብለን እንጠራቸው በግራ በኩል ብቻ የሚገኙበት ማለት ነው። በቀኝ በኩል የምናገኘው ምን ተብሎ ይጠራል? ፕሮዳክት ይባላል። ዋን ዌይ ሪያክሽን ፍሮም ዘ ሌፍት ቱ ዘ ራይት ኦንሊ፣ ከግራ ወደ ቀኝ ብቻ የሚቀየርበት ከሆነ ዋን ዌይ ሪያክሽን ወይም ደግሞ የሪቨርሲብል ሪያክሽን ተብሎ ይጠራል። ስለዚህ በዚህ ኬሚካል ሪያክሽን ጊዜ በግራ በኩል የምናገኘው ከቀስቱ በስከ ግራ የምናገኘው ምን ተብሎ ይጠራል? ዛር ኮልድ ሪያክታንት ኦር ሮ ማቴሪያልስ ኦር ስታርቲንግ ማቴሪያል ኦር ዛር ኢንፑት ብለን እንጠራቸዋለን። ወይራስ ፕሮዳክት ለምጠሩ ከፕሮሰሱ በኋላ የምናገኘው አዲስ የሆነ ሰብስታንስ ነው። ምን ተብሎ ይጠራል? ዛስ ኮልድ ፕሮዳክት። ለምሳሌ ወረቀትን በምናቃጥልበት ሰዓት ወረቀትና ወረቀትን ያቃጠልንበት ኤር ወይም ደግሞ ከኤር ኮምፖነንቶች መካከል ሪያክቲቭ ያደረጉ ሪአክቲቭ ኦክሲጅን ስለሆነ እነሱ ሪያክታንት ይባላሉ። መጨረሻ ላይ ያቃጠልን የምናገኘው አሽ ወይም ደግሞ አመድ እሱ ምን ተብሎ ይጠራል? ዛስ ኮልድ ፕሮዳክት ይባላል። ስለዚህ ፕሮዳክትስ አር ዋት ኒው ሰብስታንስ ዘይ ፕሮዲውስድ ፍሮም ዋት ኬሚካል ሪያክሽን ዌራስ ሪያክታንትስ አር ዋት ዘይ አር ሮ ማቴሪያል ፎር ዘ ፕሪፓሬሽን ኦፍ ዋት ሰርቴን ፕሮዳክት። ስለዚህ ሪያክታንት እያንጠራቸው ጥሬ ዕቃ ወይም ደግሞ መጀመሪያ ላይ የነበሩ ፕሮሰሱ ከመካሄዱ በፊት የነበሩ ምን ተብሎ ይጠራል? ዛር ኮልድ ሪያክታንት ይባላሉ። ፕሮሰሱ ካለፈ በኋላ መጨረሻ ላይ የምናገኘው አውትፑት ዛስ ኮልድ ምን ተብሎ ይጠራል? ፕሮዳክት ተብሎ ይጠራል። ስለዚህ ሪያክታንትና ፕሮዳክት በዚህ መልኩ መለየት አለባችሁ። ሌላው ኬሚካል ኢኩዌሽን ብለን የምንጠራው which is the shorthand notation or representation of a chemical reaction። አንድን ኬሚካል ሪያክሽን ኦቨርኦል ፕሮሰሱን አሳጥረን የምንጽበት ቴክኒክ ምን ተብሎ ይጠራል? ዛስ ኮልድ ኬሚካል ኢኩዌሽን ይባላል። ስለዚህ ኬሚካል ኢኩዌሽን ሲምፕሊ the shorthand notation or representation of a chemical reaction by using what symbol and formula። ሲምቦልና ፎርሙላን በመጠቀም አንድን ኬሚካል ሪያክሽን አሳጥረን የምንጽፍበት መንገድ ምን ተብሎ ይጠራል? ኬሚካል ኢኩዌሽን። ኦኬ ኬሚካል ኢኩዌሽን ተብሎ ይጠራል። ሂር ዜር ኢዝ አን ኤግዛምፕል ናይትሮጅን ሪያክት ዊዝ ኦክሲጅን ቱ ፕሮዲውስ አሞኒያ ባይ ሃበር ፕሮሰስ። ይህ ፕሮሰሱ ምን ተብሎ ይጠራል? ሃበር ፕሮሰስ እያል የምንጠራው ኦቨርኦል የኬሚካል ሪያክሽን ነው። ስለዚህ ከላይ የጻፍነው በስቴትመንት መልክ የተቀመጠው ምን ተብሎ ይጠራል? ዛስ ኮልድ which is chemical reaction because that tells about what the preparation of ammonia from nitrogen and what hydrogen ማለት ነው። ስለዚህ በአጠቃላይ ምን ተብሎ ይጠራል? ኬሚካል ሪያክሽን ተብሎ ይጠራል። ከዛ ኬሚካል ሪያክሽን አሳጥረን የምንጽፍበት መንገድ ደግሞ ዛስ ኮልድ ኬሚካል ኢኩዌሽን ተብሎ ይጠራል which is the shorthand notation or representation of a chemical reaction። የመጀመሪያው ናይትሮጅን ፕላስ ሃይድሮጅን ፕሮዲውስ አሞኒያ። ሁለተኛው ጋር ስንመጣ N2 ፕላስ H2 ፕሮዲውስ ዋት NH3። ሁለቱም ዛር ኮልድ ኬሚካል ኢኩዌሽን ናቸው። ቢካዝ ኬሚካል ኢኩዌሽንን በሁለት መልኩ ኤክስፕረስ ማድረግ ይቻላል። አንደኛ በወርድ ኢኩዌሽን፣ ሁለተኛው ደግሞ ፎርሙላ ኢኩዌሽን ተብሎ ይጠራል። ወርድ ኢኩዌሽን ማለት ኬሚካል ሪያክሽኑን አሳጥረን በወርድ ማስቀመጥ ነው። ለምሳሌ በናይትሮጅን ሪያክት ዊዝ ሃይድሮጅን ቱ ፕሮዲውስ ዋት አሞኒያ ባይ ሃበር ፕሮሰስ የሚለውን በረጅም የተጻፈውን ጽሁፍ አሳጥረን ናይትሮጅን ፕላስ ሃይድሮጅን ይልስ አሞኒያ ብለን የምናስቀምጥበት ወርድ ኢኩዌሽን ተብሎ ይጠራል። ከዛ የናይትሮጅን ፎርሙላ ኤን2 ነው፣ የሃይድሮጅን ፎርሙላ ኤች2 ነው፣ አሞኒያ ፎርሙላ ኤንኤች3 ነው። እነሱን በፎርሙላ የምናስቀምጥበት መንገድ ምን ተብሎ ይጠራል? ፎርሙላ ኢኩዌሽን ተብሎ ይጠራል። ስለዚህ ኬሚካል ኢኩዌሽን ዘ ሾርትሃንድ ኖቴሽን ኦር ዋት ሪፕሬዘንቴሽን ኦፍ ኬሚካል ሪያክሽን ኢን ተርምስ ኦፍ ሲምቦል ኤንድ ፎርሙላ የሚለው መያዝ ይጠበቅባቸዋል። ዘን ኢን ጀነራል the difference between what chemical reaction and chemical equation is that chemical reaction is the process of the formation of product from reactant. Chemical equation is the shorthand notation or representation of a chemical reaction in terms of symbol and formula. Okay, ከዚህ ቀጣይ የምናየው ይሆናል the reaction stoichiometry. As we have seen before, one of the area of chemistry that study about matter is the composition, and composition refers to both the qualitative and the quantitative meaning of a substance. አንደኛው ኮምፖዚሽን ነው። ከዚህ በኢንትሮዳክሽን ፓርቱ እንዳየ ነው ኬሚስትሪ ከሚያጠናቸው አንዱ የአንድ ሰብስታንስ የተሰራባቸው እያንዳንዱ ስሪት ብዛትና ምንነት የሚያጠና ሲሆን ስለነሱ የሚያጠናው የኬሚስትሪ ዘርፍ ሪአክሽን ስቶይቺዮሜትሪ ተብሎ ይጠራል። ዘ ኳንታቲቭ ስተዲ ኦፍ ዋት ሪአክታንት ኤንድ ፕሮዳክት ኢን ኬሚካል ሪአክሽን ኢዝ ኮልድ ሪአክሽን ስቶይቺዮሜትሪ። ከነዚህ መካከል የኳንታቲቭ አስፔክት ወይም ደግሞ ዘ አስፔክት ኦፍ ኤኒ ኬሚካል ሪአክሽን ዛት ኤክስፕረስድ ባይ ነምበር ኦር ባይ ዩዚንግ ዋት ሰርቴን ኳንቲቲ በነምበር ወይም ደግሞ በቁጥር የምንገልጻቸውን የሚያጠናን ሪአክሽን ስቶይቺዮሜትሪ ተብሎ ይጠራል። ሂር ኢዝ አን ኤግዛምፕል ዜር ኢዝ ዋት ሪአክሽን ቢትዊን ሃይድሮጅን ኤንድ ኦክሲጅን ቱ ፕሮዲውስ ዋት ዋተር ሞለኪውል። ሶ እዚህ ጋር በምናይበት ሰዓት ሁለቱ ሪአክት ሲያደርጉ ምን እናገኛለን? የወተር ሞለኪውል እናገኛለን። በወተር ሞለኪውል ውስጥ አንድ ሃይድሮጅን እና አንድ ኦክሲጅን እናገኛለን። ሁለት የሃይድሮጅን እና አንድ የኦክሲጅን አተሞች እናገኛለን። ይህም ተብሎ ይጠራል ኳንቲቴቲቭ ሚኒንግ ይባላል። ቢኮዝ የሚገልጸው ምኑ ነው?
ብዛታቸውን ስለሆነ። ስለዚህ the quantity meaning of what a certain compound can be expressed by the terms of volume or mass በማስ ወይም በቮሊዩም ኤክስፕረስ ማድረግ ይቻላል። ለምሳሌ ወተርን በምናወራበት ሰዓት 2:1 ብለን ኢን ተርምስ ኦፍ ቮሊዩም ኤክስፕረስ ማድረግ ይቻላል። ወይም ደግሞ 2 ግራም ሃይድሮጅን እና 16 ግራም ኦክሲጅን ብለን ኤክስፕረስ ማድረግ ይቻላል። የምን ተብሎ ምን ይባላል? ዛር ካውልድ ኳንቲታቲቭ ሚኒንግስ ተብሎ ይጠራሉ። ሁለቱም አይዘር ኢን ተርምስ ኦፍ ቮሊዩም ኦር ዋት ኢን ተርምስ ኦፍ ማስ። ኳሊቴቲቭ ጋር ስመጣ የወተር የምናገኘው አንድ ኦክሲጅን አተም እና 2 የሃይድሮጅን አተሞችን የምናገኝ ይሆናል ማለት ነው። ሂር ዜር ኢዝ ኤክሰርሳይዝ 1.1 there are 3 questions here and you can practice by yourself. Okay, the next is what? Chemical equation, which is 1.2. the second የምናየው ነው። እስካሁን ያየናቸው ኢንትሮዳክሽን 1.1 አይተናል። ስለ ኬሚካል ሪአክሽን፣ ስለ ኬሚካል ኢኩዌሽን መጀመሪያ ላይ ስለ ኢንትሮዳክሽን ቱ ቼንጅ አይተናል። እነሱን መያዝ ይጠበቅባቸዋል ማለት ነው። ኔክስት ዩ ሲ አባውት ኬሚካል ኢኩዌሽን ከላይ ዲፋይን አድርገን መተናል። እዚህ ጋር የምናየው ሃው ካን ዩ ባላንስ ኤንድ ራይት ኬሚካል ኢኩዌሽን፣ ኬሚካል ኢኩዌሽን እንዴት መጻፍ ይቻላል፣ በተመሳሳይ እንዴት ባላንስ ማድረግ ይቻላል የሚሉትን ነው እዚህ ጋር የምናየው። ዘን ኢን ጀነራል ዜር አር አራውንድ 5 ባላንሲንግ ቴክኒክስ ፎር ኤ ሰርቴን ኬሚካል ኢኩዌሽን። the first is inspection method or it's called trial and error method. The second is LCM method. The third is algebraic that are stated under a textbook. The fourth one, oxidation number change method, you will see at the end of chapter 1. ይሄ ቻፕተር 1 በሚያልቅ ሲያልቅ የምናየው አራተኛው የባላንሲንግ ቴክኒክ ነው። አምስተኛው ባላንስ የምናደርግበት አይን ኤሌክትሮሜትር ይባላል። 12ኛ ክፍል ኬሚስትሪ የምትማሩት ይሆናል። እነዚህ ሶስቱን አሁን ከዚህ ቀጣይ የምናያቸው ሲሆን ከ1 እስከ 3 ያሉትን አራተኛውን ይሄ ምዕራፍ ሲያልቅ መጨረሻ ላይ የምናየው ሪዶክስ ሪአክሽን ካየን በኋላ የምናየው ቶፒክ ይሆናል። ይሄ ሌላው አይን ኤሌክትሮሜትር ቀድም እየነገርኳችሁ 12ኛ ክፍል ላይ የምታይ ቶፒክ ነው። ሶ ቀጣይ ምናምን ይሆናል ሃው ካን ራይት ሰርቴን ኬሚካል ኢኩዌሽን። ባላንሲንግን የምናየው መጀመሪያ ኬሚካል ኢኩዌሽን እንዴት ይጻፋል የሚለውን መጽሐፋችሁ ላይ ያለውን ቶፒክ አየን በኋላ ነው። ለዚህ ኬሚካል ኢኩዌሽን እንዴት ይጻፋል፣ ከኬሚካል ሪአክሽን ወደ ኬሚካል ኢኩዌሽን እንዴት መቀየር እንችላለን የሚሉትን ነው መጀመሪያ የምናየው። ለዚህ ኬሚካል ኢኩዌሽንን ለመጻፍ የምንከተላቸው 3 ዋና ዋና ስቴፖች አሉ። የመጀመሪያው ስቴፕ ራይት ወርድ ኢኩዌሽን ነው። አንድን ኬሚካል ኢኩዌሽን ለመጻፍ ቀደም ብዬ እንደነገርኳችሁ ኬሚካል ኢኩዌሽን በኢንተርስ ኦፍ ወርድ ኤክስፕረስ ይደረጋል። ኢንተርስ ኦፍ ሲምቦል እንድ ፎርሙላም ኤክስፕረስ ይደረጋል። ባይዘው ሲምቦልና ፎርሙላ እዚህ በፊት ተምራችኋል ብዬ አስባለሁ ከታች ስትማሩና ሲምቦል ማለት which is the shorthand notation of an element አንድ ኤሌመንት አሳጥረን ለምሳሌ ሃይድሮጅንን ኤች ብለን እንጽፍበት፣ ኦክሲጅን ኦ ብለን እንጽፍበት፣ ናይትሮጅን ኤን እያልን እንጽፍበት የምን ተብሎ ይጠራል? which is called ሲምቦል ይባላል። ለምሳሌ ሶዲየምን ኤን ከላቲን ኔማቸውን ወስደው ከታች እንደተማራችሁት። ፎርሙላ ማለት that helps to write the name of a molecule or what a compound አንድን በሞሌኪል መልክ የተቀመጠ የለም። ለምሳሌ ሃይድሮጅን ኤች ሲሆን ሲምቦል ነው፣ ኤች ሲሆን ፎርሙላ ነው። ናይትሮጅን ኤን ሲሆን ሲምቦል ነው፣ ኤን ሲሆን ፎርሙላ ነው። እነዚህ ፎርሙላ እያንጠራቸዋለን። ስለዚህ ሲምቦልና ፎርሙላ በዚህ መልኩ መለየት ነው። ስለዚህ የመጀመሪያው ስቴፕ ራይት ወርድ ኢኩዌሽን ነው። እሱን ከጻፍን በኋላ we have to convert word equation into what formula equation። formula equation ማለት the way of expressing a chemical reaction in terms of symbol in formula ቀደም ብለን እንዳየነው። ስለዚህ አንድን ኬሚካል ሪአክሽን ወደ ኬሚካል ኢኩዌሽን ስንቀይር መጀመሪያ ወርድ ኢኩዌሽን እናስቀምጣለን። ከዛ በመቀጠል የተሰጠንን ኬሚካል ሪአክሽን የእያንዳንዱን ሪአክታንትና ፕሮዳክት ሲምቦልና ፎርሙላ በመጠቀም ወደ ፎርሙላ ኢኩዌሽን መቀየር አለብን። ሶስተኛውና የመጨረሻው ስቴፕ ባላንስ ዘ ኢኩዌሽን ነው። ስለዚህ ኢኩዌሽኑን ከዚህ በፊት እንደነገርኳችሁ ሶስቱን ቴክኒኮች በመጠቀም ምን ማድረግ አለብን? ባላንስ ማድረግ መቻል ይጠበቅብናል ነው። የመጀመሪያው ኢንስፔክሽን ሜትር መጠቀም አለብን። ሁለተኛው ኤልሲኤም ሜትር፣ ሶስተኛው አልጀብሪክ ሜትርን ተጠቅመን ኤክስፕረስ እናደርጋቸዋል። ሌላው ኬሚካል ኢኩዌሽን በሚጻፍበት ጊዜ የሰብስታንሶቹን ፊዚካል ስቴት ማድረግ ይቻላል። የባህል ለምሳሌ ሰብስታንሱ ጠጣር ወይም ደግሞ ሶሊድ ከሆነ ኤስ እንጠቀማለን፣ ሊኩዊድ ከሆነ ኤል እንጠቀማለን፣ ጋዝ ከሆነ ጂን እንጠቀማለን። አኩዌስ ማለት ዲዞልቭ የሆነ ወይም ደግሞ በሶሉሽን መልክ የምናገኘው ሰብስታንስ ከሆነ ዊዝዋት ኤኪው እንጠቀማለን ማለት። ስለዚህ ይሄ የሰብስታንሱን ፊዚካል ስቴት ዲስክራይብ የምናደርግበት ፕሮሰስ ነው ማለት ነው። Example, balance each of the following chemical equations by using inspection method or trial and error method። በዚህ ሜትድ ምን ይባላል? ትራያል ኤንድ ኤረር ሜትድ ተብሎ የተራ ቁጥሮችን እየተካን እየሞከርን ባላንስ የምናደርግበት ሜትድ ማለት ነው። ባይዘው ኢንስፔክሽን ወይም ደግሞ ትራያል ኤንድ ኤረር ሜትድ የሚባለው በጣም ኮምፕሌክስ የሆኑ ወይም ደግሞ ብዙ ሪአክታንትና ፕሮዳክት ላላቸው ኬሚካል ሪአክሽኖችን ባላንስ ለማድረግ አይመከርም። ቢካውዝ ኢት ቴክስ ታይም ረጅም ሰዓት የሚወስድብን በጣም ኮምፕሌክስ የሆነ ለኤረር
የሚዳረገን ለስህተት የሚዳረግ የባላንሲንግ ቴክኒክ ነውና ይሄ ብዙ ጊዜ የምንጠቀምበት በጣም ሲምፕል የሆነ ኬሚካል ኢኩዌሽን ያ ማለት ነምበር ኦፍ ሪያክታንት እና ፕሮዳክት በጣም ትንሽ ለሆነ ኬሚካል ኢኩዌሽን የምንጠቀምበት የባላንሲንግ ቴክኒክ ነው። ሂር ኤግዛምፕል ዋን ለምሳሌ ምላል H2 + O2 ፕሮዲዩስ ዋት H2O ቬሪ ሲምፕል ኬሚካል ኢኩዌሽን ነው። ከውስጥ ሁለት ሪያክታንት እና አንድ ፕሮዳክት ነው ያለው። ለዚህ ባላንስ በምናደርግበት ሰዓት ፈረስቱ ያብቱ አይዴንቲፋይ ነምበር ኦፍ አተም ኦን ዘ ሪያክታንት ኤንድ ዘ ፕሮዳክት ሳይድ። መጀመሪያ በሪያክታንት እና በፕሮዳክት ሳይድ ያሉትን ነምበር ኦፍ አተም አይዴንቲፋይ ማድረግ መቻል አለብን። ለዚህ ሪያክታንት ላይ የምናገኛቸው ሃይድሮጅን እና ኦክሲጅን ያው ሪያክታንት ላይ የምናገኘው ፕሮዳክቱ ላይ አለ። እዚህ ጋር መለየት ያለብን ምን ያክል አተም በፕሮዳክት አለ፣ ምን ያክል አተም በሪያክታንት እያንዳንዳቸው ማውጣት አለብን። ለምሳሌ በተሰጠን ኤግዛምፕል መሰረት H2 + O2 ፕሮዲዩስ H2O። ስለዚህ በሪያክታንት ሳይድ ወይም ደግሞ በግራ በኩል ሁለት የሃይድሮጅን አተሞች እና ሁለት የኦክሲጅን አተሞች አሉ። በፕሮዳክት ጋር ሲመጣ ግን ሁለት የሃይድሮጅን አተም እና አንድ የኦክሲጅን አተም ነው ያለው። ይህ ማለት ዘ ኬሚካል ኢኩዌሽን ኢዝ ኖት ባላንስድ። ኬሚካል ኢኩዌሽኑ ባላንስድ አይደለም። ቢካውዝ የሃይድሮጅን ኢኳል ነው በፕሮዳክት እና በሪያክታንት ሳይድ ያለው። ኦክሲጅን ጋር ሲመጣ ግን በሪያክታንት ሳይድ ሁለት፣ በፕሮዳክት ሳይድ ሲመጣ አንድ አተም ብቻ ነው ያለው። ስለዚህ ቁጥሮችን እየተካን ቸክ ማድረግ አለብን ባላንስ ለማድረግ ይህን ኢኩዌሽን። በሪያክታንት ሳይድ ያለው የኦክሲጅን መጠን 2 ነው። በፕሮዳክት ሳይድ ያለው አንድ ስለሆነ ፕሮዳክት ሳይድ በሚገኘው የወተር ሞለኪውል ኮፍሸንት 2ን አድ አደርጋለሁ። ስለዚህ ይሆናል 2H2O አገኛለሁ ማለት ነው። የ2H2O ከሆነ በኋላ የሪያክታንት ሳይድ ነው ቸክ ማድረገው። ኦክሲጅን ባላንስድ ሆነ ቢካውዝ 2H2O ላይ ሲመጣ ሁለት ኦክሲጅን አለ። በሪያክታንት ሳይድ ሁለት የኦክሲጅን አተሞች አሉ። ነገር ግን የሃይድሮጅን አተም ፕሮዳክት ላይ የምናገኘው 4 ነው። አሁን ሁለት ከጨመርንበት በኋላ ስለዚህ በሪያክታንት ሳይድ ያለው ሃይድሮጅን ጋር ሁለት ብጨምር 2H2 + O2 ፕሮዲዩስ ዋት 2H2 ይሆናል። ዚስ ኢዝ ባላንስድ ኬሚካል ኢኩዌሽን አገኘው ማለት ነው። በዚህ መልኩ ኢኩዌሽኖች ምን ማድረግ እንችላለን? ባላንስ ማድረግ እንችላለን ማለት ነው። ስለዚህ አንደኛው ቴክኒክ which is called inspection method ነው። let us take another example. Hydrogen peroxide produce water and oxygen. Here on the reactant side there is only hydrogen and oxygen. On the product በተመሳሳይ ሃይድሮጅን ኦክሲጅን ናቸው ያሉት። but number of atom on the reactant ሁለት ሃይድሮጅን እና ሁለት የኦክሲጅን አተሞች አሉ። በፕሮዳክት ሳይድ መጣ ሁለት ሃይድሮጅን እና ሶስት የኦክሲጅን አተሞች አሉ። ስለዚህ የሃይድሮጅን አተም ባላንስድ ነው፣ ነገር ግን የኦክሲጅን አተም ባላንስድ አይደለም። that means for a balanced chemical equation number of atom on the reactant is equal to number of atom on the product. ዘን ባላንስድ ስላልሆነ የኬሚካል ኢኩዌሽን ምን ማድረግ መቻል አለብን? የወተር ኮፍሸንት ሁለት አለ። ሁለት ብንጨምርበትና የሃይድሮጅን ፐሮክሳይድ ጋር ሁለት አድ ብናደርግ ባላንስድ ኬሚካል ኢኩዌሽን እናገኛለን። ስለዚህ ይሄ ባላንስንግ ቴክኒክ በጣም ሲምፕል ለሆኑ ኬሚካል ኢኩዌሽኖችን ባላንስ ለማድረግ የምንጠቀምበት የባላንሲንግ ቴክኒክ ማለት ነው። በዚህ መልኩ ኢንስፔክሽን ሜትድ በመጠቀም ኬሚካል ኢኩዌሽንን ባላንስ ማድረግ እንችላለን ማለት ነው። ኦኬ፣ ስለዚህ ባላንስ በምናደርግበት ሰዓት የምንከተላቸው ስቴፖች አሉ። ያው የኬሚካል ኢኩዌሽን የመጀመሪያው ስቴፕ ስለሆነ አንዱ ራይት ኬሚካል ኢኩዌሽን ባይ ዩዚንግ ዋት ወርድን ተጠቅመን መጀመሪያ ኢኩዌሽኑ መጻፍ አለብን። ከዛ ወደ ሲምቦል እና ወደ ፎርሙላ መቀየር አለብን። ቢኮዝ ከላይ ኬሚካል ኢኩዌሽን እንዳየ ነው ኬሚካል ኢኩዌሽንን ለመጻፍ ሁለተኛው ስቴፕ ወርድ ሲምቦል እና ፎርሙላ በመጠቀም መጻፍ ነው። ሶስተኛው ቅድም እንዳሳየዋችሁ አተሞቹን በሪያክታንት እና በፕሮዳክት ሳይድ አይዴንቲፋይ እናደርጋለን። ከዛ ነምበሮቹ ኢኳል ቁጥሮችን ኢኳል ሊያደርጉልን የሚችሉ ቁጥሮችን እየተካን ቸክ ማድረግ ይጠበቅብናል ማለት ነው። ከዚህ ከሰሩላችሁ ኤግዛምፕል በተጨማሪ መጽሐፋችሁ ላይ ያለ ኤግዛምፕል አለ 1.3 ሂር አይረን ከወተር ጋር ሪአክት ሲያደርግ ፌሪክ ኦክሳይድ እና ወተር ሃይድሮጅን ጋዝን ፕሮዲዩስ ያደርጋል። በሪያክታንት ሳይድ የምናገኛቸው እዚህ ጋር አይረን አንድ አለ፣ ኦክሲጅን አንድ አለ፣ ሃይድሮጅንም አንድ አለ። ቶታል ነምበር ኦፍ አተም 4 ነው ያለን። በፕሮዳክት ሳይድ ሲመጣ 3 4 2 ቶታል 9 እንትኖች አሉ አተሞች አሉ። ኬሚካል ኢኩዌሽኑ ዋን ባላንስ ነው ቢኮዝ በሪያክታንት ሳይድ 4 ነው ያለው፣ በፕሮዳክት ሳይድ ግን ቶታሊ 9 አተሞችን እናገኛለን። ስለዚህ ቅድም ባሳየኋችሁ መንገድ ቁጥሮችን እየተካ ማድረግ አለብን፣ ባላንስ ማድረግ መቻል አለብን። እዚሁ መጽሐፋችሁ ላይ የተሰራ ኤግዛምፕል ነው ይሄ። ኦኬ፣ ለዚህ ኢንስፔክሽን ሜተድ በጣም የሚመከረው እዚህ ጋር እንደምታዩት it is what it helps to balance very simple chemical equations። በጣም ሲምፕል የሆኑ ኬሚካል ኢኩዌሽኖችን ባላንስ ለማድረግ የምንጠቀምበት ቴክኒክ ነው። በሱ መልኩ ባላንስ ማድረግ ይጠበቅብናል ማለት ነው። ነገር ግን በጣም ኮምፕሌክስ የሆነ ወይም ደግሞ ትንንሽ በጣም ብዙ ሪያክታንትና ፕሮዳክት ያለውን ኬሚካል ኢኩዌሽን ባላንስ ለማድረግ የምንጠቀምበት ቴክኒክ አይደለም። ሶሪ ፎር ዘ ኢንተራፕሽን። ችኛዋን ቅድም በነገርኳችሁ መሰረት በጣም ሲምፕል የሆነ ኬሚካል ኢኩዌሽኖችን ባላንስ ለማድረግ የሚያገለግል ቴክኒክ ነው። እንደዚህ በብጫ ምልክት የማድረግባቸው ነገሮች አጽንኦት ሰጥታችሁ እንድታዩዋቸው ነው። ቢኮዝ በጣም ሜን ፖይንቶች ናቸው። ለዛ ነው ሃይላይት እያደረኩ ማስቀምጥላችሁ።
ኦኬ ሁለተኛው ቴክኒክ ባላንሲንግ የኬሚካል ኢኩዌሽን ባይ ኤልሲኤም ሜትድ። ኤልሲኤም ማለት በማትማቲክስ እንደምታውቁት ሊስት ኮመን መልቲፕል ሜትድ ማለት ነው። ወይም ደግሞ የኤልሲኤማቸውን በመጠቀም አንድን ኬሚካል ኢኩዌሽን ባላንስ የምናደርግበት ቴክኒክ ማለት ነው። እዚህ ጋር ስንመጣም የምንከተላቸው ስቴፖች አሉ። አንድን ኬሚካል ኢኩዌሽን ባላንስ ለማድረግ ኤልሲኤም ሜትድ ስንጠቀም መከተል ያለብን ስቴፖች ምን ምን ናቸው? ቢኮዝ ስቴፕ ባይ ስቴፕ በምንሄድበት ሰዓት ኢኩዌሽኑን ባላንስ ለማድረግ ያን ያክል የሚከብድ ነገር አይደለም። ስለዚህ ምን ማድረግ አለብን? ስቴፕ ባይ ስቴፕ ባላንስ የምናደርግበትን ቴክኒክ መጠቀም ይኖርብናል ማለት ነው። እዚህ ቀጣይ የምናያቸው በምን መልኩ ባላንስ እናደርጋቸዋለን የሚለው እናያለን። ኦኬ የመጀመሪያው ስቴፕ ሪፕሬዘንት ዘ ሪያክሽን ባይ ወርድ ኢኩዌሽን ላይክ መጀመሪያ ቅድም ኢንስፔክሽን ሜትር ጋር እንዳየ ነው። አሁንም የተሰጠን ኬሚካል ኢኩዌሽን ወደ ወርድ መቀየር ነው። ኬሚካል ሪያክሽን ፕሮሰሱን ከታ በወርድ ኢኩዌሽን እንጽፈዋለን። ከዛ በኋላ ቅድም ባየነው መሰረት አሁንም በፎርሙላ ኢኩዌሽን ማስቀመጥ ነው። ፎርሙላ ኢኩዌሽን ማለት we have to describe a chemical equation by using a symbol and formula። ሶስተኛው ፕለስ ዘ ቫላንሲ ኦፍ ኢች አተም አበቢት የአተሙን የእያንዳንዱ ሪያክታንትና ፕሮዳክት ከኤሌመንቱ ላይ የምናስቀምጥ ይሆናል። ከዛ አራተኛው ስቴፕ ፋይንድ ዘ ኤልሲኤም ኦፍ ዋት ኢች ቶታል ቫላንሲ ኤንድ ፕሌስ ኢት አበብ ዛሩ ከአሮ በላይ ኤልሲኤማቸውን እናስቀምጣለን። የእያንዳንዱን አተም ወስደን የእነሱን ኤልሲኤም እናስቀምጥና የመጨረሻው ስቴፕ ዲቫይዝ ኤልሲኤም ባይ ኢች ቶታል ቫላንሲ ነምበር ቱ ኦብቴን ዘ ኮኤፊሺየንት። ከዛ የቫላንሲዎቹን ኤልሲኤም አሮ ላይ እያስቀመጥነው ማለት ነው። እሱን ለእያንዳንዱ ቫላንስ እያካፈልን በኮኤፊሺየንት መልክ እናስቀምጣቸዋለን ማለት ነው። በኤግዛምፕል መልክ የምናየው ይሆናል። ተከታተሉኝ። Okay, example 1, balance each of the following chemical equations by using LCM method. Let us take the reaction with aluminum plus HCl, the formation of aluminum chloride plus hydrogen gas. Since the chemical reaction is not balanced, okay, before the balanced chemical equation, there is only one aluminum atom on the reactant, one aluminum atom on the product, they are equal. And one chlorine atom on the reactant and 3 chlorine atom on the product side. Since the chemical equation is not balanced and the exercise that balance of the following chemical equation by using what LCM method. Therefore, we have to apply LCM or least common multiple method to balance the given chemical equation. Then step 1 board መጽሐፍ ነው። ከላይ አይተነው ስለመጣን ድጋሚ መጽሐፍ አስፈላጊ አይደለም። እዚህ ጋር በፎርሙላ ኢኩዌሽን ተጽፎልናል። አሉሚኒየም ፕላስ HCl the formation of aluminum chloride plus hydrogen gas። የአሉሚኒየም ቫላንስ እዚህ ጋር 3 ተቀምጦላችኋል። Then the balance of aluminum is 3. The balance of hydrogen is what? 1. Chlorine, which is 1. Aluminum, which is what? 3 here. የአሉሚኒየም ባላንስ 3 ነው። ወይራስ የክሎሪን ባላንስ ያንዱ 1 ስለሆነ የ3 ይሆናል። የአንደኛው ሃይድሮጅን 1 ነው። የሁለቱ 2 ይሆናል። ሁለተኛው ስቴፕ ጋር ስንመጣ ኤልሲኤማቸውን ማውጣት ነው። የ3 የ1 እና የ2 ኤልሲኤም 6 ነው በማትማቲክስ እንደምናውቀው። ስለዚህ ኤልሲኤማቸውን 6ን መውሰድ አለብን። ስለዚህ 6 ሲካፈል ለ3 የአሉሚኒየም ኮኤፊሺየንት ስንት ይሆናል ማለት ነው? 2 ይሆናል። 2 አሉሚኒየም ይኖረኛል። የ6 ሲካፈል ለ1 6 ይሆናል። እዚህ ጋር የኤችሲኤል ኮኤፊሺየንት ስንት ይሆናል ማለት ነው? 6 እናስቀምጣለን። 6 ሲካፈል ለ3 2 ይሆናል። የአሉሚኒየም ክሎራይድ ኮኤፊሺየንት 2 ይሆናል። 6 ሲካፈል ለ2 3 ነው። የሃይድሮጅን ኮኤፊሺየንት ማለት ነው 3 ነው ማለት ነው። ስለዚህ እዚህ ጋር ቼክ በምናደርግበት ሰዓት በፕሮዳክት ሳይድ 2 የአሉሚኒየም አተም አለን፣ በሪአክታንትም 2 አለን። ሃይድሮጅን ጋር ሪአክታንት ላይ 2 አለን፣ 6 አለን፣ በፕሮዳክት ላይም 6 አለን። ክሎሪን በሪአክታንት 6 አለን፣ በፕሮዳክት ደግሞ 6 የክሎሪን አተሞች አሉ። ዚስ ኢዝ ዋት ባላንስድ ኬሚካል ኢኩዌሽን። ባላንስ ያደረግንበት ቴክኒክ ምን ተብሎ ይጠራል? ኤልሲኤም ኦር ሊስት ኮመን መልቲፕል ሜትድ ተብሎ ይጠራል። ኦኬ ኤግዛምፕል 2 iron chloride plus ammonium hydroxide, the formation of iron hydroxide plus ammonium chloride. So to balance this chemical equation, we have to identify the balance of each reactant and product. Here the balance of iron is which is what? 3, and the balance of chlorine is 1 times 3 which is equal to 3. The balance of NH4 polyatomic ion የሚቆጠሩት እንደ 1 ነው። ስለዚህ NH4 ባላንሱ 1 ነው። የሃይድሮክሳይድ አይንም which is equal to 1 ነው። አይረን ሃይድሮክሳይድ ጋር ስመጣ የአይረን 3 ነው። የኦኤች አንዱ 1 ስለሆነ የ3 እንዲሆናል 3 ይሆናል ማለት ነው። የአሞኒየም ባላንስ 1 ነው። የክሎሪን ባላንስም ዘይዟ 1 ነው። እዚህ ጋር ዘን ኤልሲኤም ኦፍ 3 and 1 is 3። እዚህ ጋር ኤልሲኤማቸው ማን ይሆናል? 3 ይሆናል ማለት ነው። ሰን ዲቫይድ ኤልሲኤም ኦፍ ዋት the balance of each reactant and product by their balance። ለባላንሳቸው እናካፍለዋለን። ሶ አይረን ክሎራይድ ጋር ስመጣ 3 ሲካፈል ለ3 1 ይሆናል። ስለዚህ
አንድ እንደ ኮፍሸንት ቢጻፍም ለውጥ ስለሌለው መጻፍ አያስፈልግም። አይረን ክሎራይድ ፕላስ 3 ሲካፈል ለአንድ አሁን 3 ይሆናል። 3 ሞል ኦፍ አሞኒየም ሃይድሮክሳይድ NH4OH ፕሮዲውስ 3 ሲካፈል ለ3 አሁንም አንድ ይሆናል። ስለዚህ እዚህ ጋር የምጽፈው አይረን ሃይድሮክሳይድ በዚህ መልኩ ይጻፋል። ፕላስ 3 ሲካፈል ለአንድ 3 ይሆናል። 3 ሞል ኦፍ NH4Cl ዘን ኦን ዘ ሪአክታንት ሳይድ ዜር ኢዝ ኦንሊ ዋት ዋን አይረን አተም። እዚህ ጋር አንድ አይረን አተም አለኝ። በፕሮዳክት ጋር ስመጣም እዚህ ጋር አንድ የአይረን አተም አለ። ኦን ዘ ሪአክታንት ሳይድ 3 የክሎሪን አተሞች አሉ። እዚህ ጋር ስመጣም 3 የክሎሪን አተሞች አሉ። እዚህ ጋር ስመጣ 3 የአሞኒየም አይን አለ 3NH4 ፕላስ። እያንዳንዳቸው መቁጠር ይቻላል፣ በአንድ መቁጠር እንችላለን። 3NH4 እዚህ ጋር አለን። 3 ሃይድሮክሳይድ አይኖች አሉ። እዚህ ጋርም 3 ሃይድሮክሳይድ አይኖች አሉ። ዜርፎር ዘ ኬሚካል ኢኩዌሽን ዟት ባላንስድ። ለዚህ ኬሚካል ኢኩዌሽን የኤልሲኤም ሜትድ በመጠቀም በዚህ መልኩ ባላንስ ማድረግ እንችላለን ማለት ነው። ከዚህ ቀጣይ የምናየው የባላንሲንግ ቴክኒክ ኤግዛምፕሎቹን እዚሁ መጽሐፉ ላይ አሉ። የሰራሁላችሁን ኤግዛምፕሎች እና መጽሐፉንም ቼክ ማድረግ ትችላላችሁ ማለት ነው። ኦኬ ሌላው ባላንሲንግ ኬሚካል ኢኩዌሽን ባይ ዩዚንግ ዋት አልጀብሪክ ሜትድ። ቀጣይ የምናየው ምን ይሆናል? አንድን ኬሚካል ኢኩዌሽን የአልጀብሪክ ሜትድ በመጠቀም እንዴት ባላንስ ማድረግ እንችላለን የሚለው ጋር ነው የምንመጣው፣ ሰርድ ሜትድ ማለት ነው። ስለዚህ እዚህ እንደምንረዳው የአልጀብሪክ ቴክኒኮችን ያው ማትማቲክስ ላይ እንደምናውቀው የኢኩዌሽኖችን በመጠቀም ነው ባላንስ የምናደርገው። በተለይ የምንጠቀመው ሜቢ አንድ ሊነር ኢኩዌሽን ሊሆን ይችላል፣ ኦር ሳይመንትለስ ኢኩዌሽን ሊሆን ይችላል። ማትማቲክስ ላይ እንደምናውቀው የምንከተላቸው ስቴፖች አሉ ኬሚካል ኢኩዌሽን ባላንስ ለማድረግ። የመጀመሪያው ራይት አንባላንስድ ኢኩዌሽን ባይ ዩዚንግ ዘ ኮሬክት ሲምቦል ኤንድ ፎርሙላ ቱ ሪፕሬዘንት ቦዝ ሪአክታንት ኤንድ ፕሮዳክት። ሪአክታንቱና ፕሮዳክቱን ሪፕሬዘንት ሊያደርግልን የሚችል ሲምቦልና ፎርሙላ እንጠቀማለን በመጀመሪያ መልኩ ባላንስ ለማድረግ። ሁለተኛው ስቴፕ አሳይን አልጀብሪክ ቫሪያብል ቱ ኢች ስፒሺስ አዝ ኤ ኮፍሸንት ላይክ ኤቢሲ የሚሉ ሌተሮችን መጠቀም እንችላለን የኬሚካል ኢኩዌሽኑን ለማድረግ ሪፕሬዘንት የሚያደርገውን እያንዳንዱ ሪአክታንት እና ፕሮዳክት ማለት ነው። ሶስተኛው ስቴፕ ጋር ስንመጣ አሁንም ባላንስ ለማድረግ የምንከተለው የሶስተኛው ስቴፕ ቹዝ ዘ ስሞለስት ቫሪያብል ኤንድ አሳይን አርቢትራሪ ነምበር ኢን ኦርደር ቱ ዲተርማይን ዘ ሪሜኒንግ ቫሪያብልስ። አንዱን ቫሪያብል በምን ሪፕሬዘንት ማድረግ አለብን? በሆነ ዴታ ሪፕሬዘንት እናደርግና ሌሎቹን እንፈልጋለን ማለት ነው። ለምሳሌ አስዩም ዛት ኤን ሪፕሬዘንት ካደረግን በኋላ ቀሪ ቢሲዲኢ ካሉ እነሱን ኤን እየተጠቀምን ካልኩሌት ማድረግ እንችላለን ማለት ነው። በዚህ መልኩ ባላንስ የምናደርግበት ቴክኒክ ምን ተብሎ ይጠራል? which is called algebraic method ተብሎ ይጠራል። ይህ ሜትድ ከሌሎቹ የተሻለ የሚያደርገው የትኛውንም ኬሚካል ኢኩዌሽን በቀላሉ ኢረርን በቀነሰ መልኩ ባላንስ ማድረግ እንችላለን። ለምሳሌ ኢንስፔክሽን ጋር ስመጣ ባለፈው መጀመሪያ ላይ እንዳየ ነው ለኢረር የሚያጋልጥ ወይም ደግሞ በጣም ኮምፕሌክስ የሆኑ ኬሚካል ኢኩዌሽኖችን ባላንስ ለማድረግ የመጠቀም ያን ያክል አድቫይስ አይደለም ወይም ደግሞ አይመከርም። ኤልሲኤም ጋር ስመጣም የእያንዳንዱን ሪአክታንትና ፕሮዳክት ውስጥ የሚገኙ አተሞችን ባላንሳቸው ማወቅ መቻል አለብን። ስለዚህ ከዛ ሁሉ ምንም አይነት ነገር ሜሞራይዝ ሳናደርግ በቀላሉ የትኛውን ኬሚካል ኢኩዌሽን ባላንስ ለማድረግ የሚጠቀምበት የአልጀብሪክ ሜትድ ሶስተኛው በጣም ተመራጭ የተለያዩ ኬሚካል ኢኩዌሽኖችን ባላንስ ለማድረግ የምንጠቀምበት ቴክኒክ ነው። በዚህ መሰረት የምናያቸው ቀጣይ ኤግዛምፕሎች እናያለን ማለት ነው። ኦኬ ኤግዛምፕል 1 ባላንስ ኢች ኦፍ ዘ ፎሎዊንግ ኬሚካል ኢኩዌሽንስ ባይ ዩዚንግ ዋት አልጀብሪክ ሜትድ። ኤግዛምፕል 1 H2SO4 ሰልፈሪክ አሲድ ፕላስ ሶዲየም ሃይድሮክሳይድ ፕሮዲውስ ሶዲየም ሰልፌት ፕላስ ዋተር የሚል ኬሚካል ኢኩዌሽን ተሰጥቶናል። ፈረስት ሌት አስ ቼክ ዌዘር ዘ ኬሚካል ኢኩዌሽን ኢዝ ባላንስድ ኦር ኖት። ኦን ዘ ሪአክታንት ሳይድ ቱ ሃይድሮጅን አተም፣ ኦን ዘ ፕሮዳክት ሳይድ እዚህ ጋርም ቱ ሃይድሮጅን አተም አለን። ኦን ዘ ሪአክታንት ዜር ኢዝ ኦንሊ ዋን ሰልፈር፣ እዚህ ጋርም ዋን ሰልፈር አለን። ፎር ኦክሲጅን እዚህ ጋር ፎር ኦክሲጅን፣ እዚህ ጋር አጠቃላይ 5 አለን። እዚህ ጋር 5 ነው ያለን። ሃይድሮጅን ጋር ስመጣ ነው እዚህ ጋር በሪአክታንት ሳይድ እዚህ ጋር ሌላ ሃይድሮጅን አተም ስላለ 3 የሃይድሮጅን አተሞች አሉ። ስለዚህ ኬሚካል ኢኩዌሽኑ ባላንስድ አይደለም። ይህም ባላንስድ ያልሆነ ኬሚካል ኢኩዌሽን በመልኩ ባላንስ አድርጉ ተብለናል። የአልጀብሪክ ሜትድ ወይም ደግሞ ኤቢሲዲ ሜትድን በመጠቀም ነው ባላንስ አድርጉ የተባል ነው። ስለዚህ ባላንስ እናረግ መጀመሪያ እንዳየነው የመጀመሪያ ፎርሙላዎችን በመጠቀም ኬሚካል ኢኩዌሽኑን ጽፈናል። ከዛ ሁለተኛው ስቴፕ የሚሆነው ምንድነው? ሌተሮችን በመጠቀም እያንዳንዱ ሪአክታንትና ፕሮዳክት ምን ማድረግ አለብን? ሪፕሬዘንት ማድረግ ይጠበቅብናል ማለት ነው። ስለዚህ ሪፕሬዘንት የምናደርግባቸው ሌተሮች ለምሳሌ መጀመሪያውን ዘ ኮፍሸንት ኦፍ ሰልፈሪክ አሲድ እዚህ ጋር ምን እናስቀምጣለን? ኤ ብለን እናስቀምጣለን። ዘ ኮፍሸንት ኦፍ ሶዲየም ሃይድሮክሳይድ ምን ልበላ እዚህ ጋር ቢ ብዬ አስቀምጣለሁ። የሶዲየም ሰልፌት ሲ አለን፣ እዚህ ጋር ወተር ዲ አለን። ቢኮዝ
በሪያክታንት ሳይድ 2 ሰብስታንስ እና በፕሮዳክት ሳይድም 2 ሰብስታንስ ስላለን ኤቢሲዲ የሚባሉ 4 ሌተሮችን እንጠቀማለን ማለት ነው። ከዛ አተሞችን ማውጣት አለብን። ለምሳሌ እዚህ ጋር ስመጣ አተም ማን ያለኝ ሃይድሮጅን አለኝ በሪያክታንት ሳይድ። በተመሳሳይ ማን አለን? አሁንም እዚህ ጋር ሰልፈር አለን። በተመሳሳይ ኦክሲጅን አለን። አሁንም ሌላ አተም እዚህ ጋር ማን አለ? ዜሪዝ ሶዲየም አተም አለን። 4 አተሞች ናቸው ያሉ ሃይድሮጅን፣ ሰልፈር፣ ኦክሲጅን እና ሶዲየም። ኦኬ ስለዚህ በሪያክታንት ሳይድ ስንት ሃይድሮጅን አተሞች አሉ የሚለው ጋር ነው መጦ። ከዛ ቀጣይ ኤ ጋር ስመጣ 2 ሃይድሮጅን አተሞች አሉ። 2 ሲባዛ በኤ ብዬ እነሳለሁ፣ ቱ ኤ ብዬ እነሳለሁ። ከዛስ በሪያክታንት ሳይድ ሌላ ሃይድሮጅን አተም ካለ ከዚህ ጋር አድ ማድረግ አለብኝ። ሶዲየም ሃይድሮክሳይድ ጋር ስመጣ 1 ሃይድሮጅን አተም አለኝ። 1 ሲባዛ በቢ ቢ ይሆናል ማለት ነው። እኩል ይሆናል። እችኛዋ ቀስቷ እዚህ ጋር ስላለች ወደ እኩል ይሆናል እንቀይረውና አሁን ሲ ላይ ሃይድሮጅን የለም፣ ዲ ላይ 2 አለ። እዚህ ኳልቱ ትዋይስ ኦፍ ዲ ብለን እናስቀምጣለን ማለት ነው። ሰልፈር ጋር ስመጣ እዚህ ጋር 1 የሰልፈር አተም ነው ያለኝ። 1 ታይምስ ኤ ኤ ይሆናል። አሁን እዚህ ላይ ሶዲየም ሃይድሮክሳይድ ጋር ሰልፈር የለም። እዚህ ኳልቱ እዚህ ጋር ስመጣ 1 የሰልፈር አተም ነው ያለኝ። 1 ታይምስ ሲ አሁን ምን ይሆናል? እዚህ ጋር ሲ ብዬ አስቀምጣለሁ ማለት ነው። ኦክሲጅን ጋር ስመጣ ሰልፈሪክ አሲድ ላይ 4 አለኝ። ስለዚህ 4 ኤ ይሆናል ማለት ነው። እዚህ ጋር እንዳለኝ ፕላስ ቢ which is equal to እዚህ ጋር በተመሳሳይ 4 የኦክሲጅን አተሞች አሉ። 4 ሲ ይሆናል ማለት ነው። ፕላስ ዲ ብዬ አስቀምጣለሁ። ሶዲየም ጋር ስመጣ በሪያክታንት ሳይድ 1 ሶዲየም ነው ያለው። ቢ ላይ ስለሆነ ያለው 1 ታይምስ ቢ ቢ ይሆናል፣ እኩል ይሆናል። አሁንም እዚህ ጋር 2 የሶዲየም አተሞች አሉ። ትዋይስ ኦፍ ሲ ብዬ አስቀምጣለሁ ማለት ነው። ስለዚህ በዚህ መልኩ ካስቀመጥን በኋላ ሲምፕል ነምበር ወስደን ለተስቲክ ለምሳሌ ሌት ኤ ኢዝ ኢኳል ቱ 1 ብለን ኬሚካል ኢኩዌሽኑን ባላንስ እናደርጋለን ማለት ነው። ሶ ሌት ኤ ኢዝ ኢኳል ቱ 1 ሲንስ ኤ ኢዝ ኢኳል ቱ ሲ ፎር ዋት ሰልፈር አተም ኤ 1 ከሆነ ሲም ስንት ይሆናል? 1 ይሆናል። ሲን አገኘን ማለት ነው። ከዛ የሶዲየም አተም በመጠቀም የቢ which is equal to twice of ሲ 1 ስለሆነ ቢ is equal to 2 ሲባዛ በ1 2 ይሆናል። ስለዚህ ኤ ቢ እና ሲን አገኘን። ከዛ የሚቀርማ ብቻ ዲ ብቻ ነው። ለዚህ ሃይድሮጅን አተም ተጠቅሜ ቱ ኤ ፕላስ ቢ which is equal to ዲ ይሆናል። ኤ 1 ስለሆነ 2 ሲባዛ በ1 2 ነው። ቢ 2 ነው ይሆናል። ቱ ዲ የዲ ቫልዩ 2 ይሆናል ማለት ነው። አፍተር ዛት እነዚህን ቁጥሮች ኮኤፊሽንት አድርገን በመተካት ኢኩዌሽኑን ባላንስ መሆኑን ቼክ እናደርጋለን ማለት ነው። Okay, let us take the chemical equations what balanced or not. On the reactant side, there is what 2 hydrogen atom here. እዚህ ጋር 2 ሃይድሮጅን አተሞች አሉ። እንደገና እዚህ ጋር 2 አለ። አጠቃላይ 4 ሃይድሮጅን አተም አለ። ፕሮዳክት ጋር ስመጣም 4 የሃይድሮጅን አተሞች አሉ። ሰልፈር ጋር ስመጣ እዚህ ጋር 1 የሰልፈር አተም አለኝ። እዚህ ጋር 1 የሰልፈር አተም አለኝ። ዛሬ ኢኳል ናቸው። ኦክሲጅን ጋር ስመጣ እዚህ ጋር 4 የኦክሲጅን አተም አለ። እዚህ ጋር 2 አለኝ። አጠቃላይ 6 ይኖረኛል። እዚህ ጋር 4 አለ። እዚህ ጋር 2 አጠቃላይ 6 ይኖራል። ሶዲየም ጋር ስመጣ 2 የሶዲየም አተሞች እዚህ ጋር አሉ። እዚህ ጋር 2 የሶዲየም አተሞች አሉ። therefore the chemical equation is what which is balanced። ስለዚህ አልጀብሪክ ሜትድን በመጠቀም አንድን ኬሚካል ኢኩዌሽን በዚህ መልኩ ባላንስ ማድረግ እንችላለን ማለት ነው። እሱ መያዝ ይጠበቅብናል። let us take example 2. okay, P4O10 plus water the formation of phosphoric acid H3PO4. so let us take እዚህ ጋር ምን ተጠቀማለሁ? ኮኤፊሽንት መጠቀም እችላለሁ። let us take 2 ሪአክታንት እና 1 ፕሮዳክት ብቻ ነው ያለኝ። እዚህ ጋር ኤ አለኝ፣ እዚህ ጋር ቢ ይኖረኛል፣ እዚህ ጋር ሲ አለኝ። on the reactant side እዚህ ጋር ፎስፈረስ አለን። በተመሳሳይ ኦክሲጅን እዚህ ጋር ማይኖረኛል። ሃይድሮጅን there is 4 phosphorus atom 4 times A ይሆናል which is equal to እዚህ ጋር 1 ብቻ ሳለ ሲ ነው የሚኖረኝ። ኦክሲጅን ጋር 10 ኤ ይኖረኛል ፕላስ ቢ which is equal to 4C። ሃይድሮጅን ጋር ስመጣ እዚህ ጋር 2 የሃይድሮጅን አተሞች አሉ። ቱቢ እዚህ ጋር ቱቢ ይኖረኛል which is equal to እዚህ ጋር ማን ነው የሚኖረው? ዛት is what 3C የሚል እዚህ ጋር 3 የሃይድሮጅን አተም አለኝ። እዚህ ጋር 2 የሃይድሮጅን አተም ላይ አለኝ። ስለዚህ እዚህ ጋር ምን ይኖራል? 3C ይኖረኛል ማለት ነው። then let A is equal to 1 ኤን 1 ብዬ ስነሳ የሲ ቫልዩ 4 ይሆናል 4A ማለት ነው። ዘን እዚህ ጋር ሲም ብተካው 3 በ4 12 ይሆናል። 12 ሲካፈል ለ2 6 ነው የሚሆነው because 2b which is equal to 3c then 2b is equal to 12 b ስንት ይሆናል? 6 ይሆናል። ለዚህ ቁጥሮች በመተካበት ሰዓት ኤ ላይ ማንን መተካት አለብኝ? 1 ስለሆነ ምንም አይነት የመተካው ቁጥር አይኖርም። አንድ ተመሳሳይ ስለሆነ p4 ኦ ሳይሆን ሶሪ ኦ10 ይኖረኛል እዚህ ጋር ፕላስ ቢ ላይ ስንት ነው ያለኝ? 6 H2O ፕሮዲዩስ የሲ ቫልዩ ስንት ነች? 4 ፎርሙላ ኦፍ H3PO4 ማለት ነው። ስለዚህ this chemical equation what is ባላንስድ ኬሚካል ኢኩዌሽን ነው። በዚህ መልኩ ኬሚካል ኢኩዌሽኖችን ባላንስ ማድረግ እንችላለን ማለት ነው። ኦኬ
let us summarize the basic concepts of what video 1. It is the introduction part of what chapter 1 from grade 10 chemistry. መጀመሪያ ያየነው ምን ነበረ? ስለ ቼንጅ ነው። ስለ ቼንጅ ስናወራ it is the conversion of a certain new substance into another substance ኮንቨርት የምናደርግበት ነው። either physically or chemically በፊዚካል ወይም በኬሚካል ፕሮሰስ አንድ ሰብስታንስ ወደ ሌላ የምንቀይርበት ፕሮሰስ ምን ተብሎ ይጠራል? that's called change ተብሎ ይጠራል። መጀመሪያ ያየነው እሱን ነበረ። ከኢንትሮዳክሽን በኋላ ምን አይተናል? the difference between what chemical equation and chemical reaction። ስለዚህ ዲፈረንሳቸው ምንድነው? የኬሚካል ኢኩዌሽን እና የኬሚካል ሪአክሽን የሚለውን እሱን መያዝ ይጠበቅባቸዋል። ኬሚካል ሪአክሽን ብለን የምንጠራው የአንድን ሰብስታንስ ወደ ሌላ የምንቀይርበት ፕሮሰሱ ሂደት ኬሚካል ሪአክሽን ይባላል። ሪአክታንትና ፕሮዳክትን አሳጥረን የምንጽፍበት መንገድ ዛት ኮልድ ኬሚካል ኢኩዌሽን ተብሎ ይጠራል። እሱን መያዝ ይጠበቅባቸዋል ማለት ነው። ሌላው ያየነው ምን ነበረ? ዘ ካራክተሪስቲክስ ኦፍ ዋት ፊዚካል ኤንድ ኬሚካል ቼንጅ እነሱን አይተናል። ሌላው ያየነው ምን ነበረ? ዘ ዲፈረንስ ቢትዊን ዋት ሪአክታንት ኤንድ ፕሮዳክት እሱንም አይተናል። አሁንም ሌላ ያየነው ምን አይተናል ከዚህ በፊት? ሃው ካን ራይት ኬሚካል ኢኩዌሽን ኬሚካል ኢኩዌሽን እንዴት መጻፍ አለብን? ወርድ ኢኩዌሽን እና ፎርሙላ ኢኩዌሽን ዲፈረንሳቸው ምንድነው? ዘላስት ያየነው ነው ኬሚካል ኢኩዌሽንን እንዴት ባላንስ ማድረግ አለብን። አጠቃላይ ሶስት ዋና ዋና ሜትዶችን ያየነው ኢንስፔክሽን ሜትድ፣ ኤልሲኤም ሜትድ እና አልጀብሪክ ሜትድ። ኢንስፔክሽን ብለን የምንጠራው ሲምፕል ኬሚካል ኢኩዌሽኑን ባላንስ የምናደርግበት እንደሆነ፣ ትራያል ኤንድ ኤረር ሜትድ ነው። በጣም ኮምፕሌክስ የሆኑ ኬሚካል ኢኩዌሽኖችን ባላንስ ለማድረግ አይመከርም የሚሉ አይዲያዎችን አይተናል። ከዛ ቀጣይ ያየነው ምን ነበረ? ኤልሲኤም ሜትድ ማለት ምን ማለት ነው? ዲስ ኮመን መልቲፕል ሜትድ ነው። የተለያዩ ኬሚካል ኢኩዌሽኖችን የማትማቲካል አይዲያዎችን በመጠቀም ባላንስ ማድረግ የምንችልበት። ሌላ መጨረሻ ያየነው ማን ነው? አልጀብሪክ ሜትድ እንዴት ባላንስ ለማድረግ እንጠቀምበታል የሚሉትን ዋና ዋና ሜትዶችን አይተናል። እሺ ተማሪዎች ቪዲዮ 1 ይሄ ይመስላል። ቀጣይ በቪዲዮ 2 እንገናኛለን። ኬሚስትሪን ለመረዳት ያው ዳይሊ ፕራክቲስ ይፈልጋል። ከዚህ ቪዲዮ በተጨማሪ መጽሐፎችን ሪፈረንሶችን እያያችሁ ማንበብ ይቻላል። ኬሚስትሪ ቬሪ ኢንተረስቲንግ የሆነ ሳይንስ ነው። ኦልሬዲ የምንኖረው ህይወት ነው። ዓለም ላይ የምናያቸው እያንዳንዱ ጥሬ ዕቃዎች፣ እያንዳንዱ ምርት የምናያቸው የኬሚስትሪ ውጤቶች ናቸው። ኢትስ ፓርት ኦፍ አወር ላይፍ ህይወታችን አንድ አካል ነውና በዚህ መልኩ ቪዲዮዋን እንጨርሰናል። ቀጣይ በቪዲዮ 2 እንገናኛለን። እስከዛ መልካም ቆይታ። ሰላም ሁኑ። ከበሩ ላይ ባላችሁበት ሁላችሁም ሰላም ሁኑ። ቴንክ ዩ። መልካም ጊዜ